የድምፃዊ አንዷለም ጎሳ የችሎት ሂደትን በተመለከተ የሚዲያ ባለሙያዎችና ጋዜጠኞች እንዳይታደሙ ታገዱ። ጉዳዩን አስመልክቶ የወጣው መረጃ በዝርዝር ታደምጣላችሁ። ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ ከሰዓታት በኋላ ዳግም ተመልሼ መጥቻለሁ። ለእናንተ ይመጥናሉ ያልናቸውን ከመዝናኛው ዓለም የተሰሙ ከሀገር ውስጥ ከውጪ በወቅታዊ ጉዳዮች የያዝንላችሁን ዘገባዎች ይዘን ቀርበናል። ለቻናሉ አዲስ የሆናችሁ በመልካም ፈቃድ በቀናነት ሰብስክራይብ በማስከተል የደወል ምልክቷን በመጫን ቪዲዮውን ላይክ ለሌሎች ተደራሽ እንዲሆን ሼር በማድረግ በቆይታችን አብራችሁን እንድትቆይ በመጋበዝ ርዕሰ ጉዳዮቹን በማስቀደም እንጀምር። ትናንት የመከላከያ ፔጅ የመንግስቱ ኃይለማርያም መገልገያ አውሮፕላን ከ37 ዓመት በኋላ እንደ አዲስ ታድሶ ዳግም መብረር ጀመረ የሚል የምስራች ዜናን አወጣ። ይህን መልካም ዜና ኤልያስ መሰረት ዜናውን ፋስት ቼክ በማድረግ ሐሰት ነው ሲል በዘገባው ወጥቷል። ክቡራን አድማጮች የተሰማውን እውነተኛ ትክክለኛ መረጃ በሰዓቱ ታደምጣላችሁ። በሌላ መረጃ 1 ኪሎ ስጋ ከ420 ብር ጀምሮ እያቀረብኩ ነው ሲል የአዲስ አበባ ህብረት ሥራ ኮሚሽን ገልጿል። ዝርዝሩን በመረጃችን ይዘነዋል። በሌላ ዜና አወዛጋቢው አዋጅ ጸድቋል። የሕዝብ ተወካዮች ምክር ቤት ዛሬ በስብሰባው ላይ በአዋጁ ላይ የተለያዩ ማሻሻያዎችንም አድርጓል። በዝርዝር መረጃው በስፋት እንመለከተዋለን። ክቡራን አድማጮች ወደ ሌላኛው ዘገባችን ስናልፍ እጅግ መደመጥ ያለበት መረጃ ነው። ከጥንቃቄ ህብረተሰቡ በሐሰተኛ የብር ኖት እንዳይታለል በግብይት ወቅት ተገቢውን ጥንቃቄ እንዲያደርግ የአዲስ አበባ ፖሊስ አሳስቧል። በዝርዝር መረጃው እንመለከተዋለን። በሌላ ዜና ከመዝናኛ መረጃ ታዋቂው አርቲስት ሰራዊት ፍቅሬ በሲትኮም ድራማ እየመጣ እንደሆነ ተገለጸ። በዜና ዘገባችን ታደምጣላችሁ። እነዚህንና በወቅታዊ ጉዳይ ከሀገር ውስጥ ከውጭ የያዝንላችሁ አጫጭር ዘገባዎችን በዚህ መረጃ ሰዓት አካተናል። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በመጋበዝ ወደ ሰዓቱ ወደ ያዝንላችሁ መረጃዎች እናልፋለን። አብረን እንከታተለው። ክቡራን አድማጮች በቅድሚያ በርዕሰ ጉዳዮቹ ቅድሚያ ያስደመጥናችሁ መረጃ በዝርዝር ወደ እናንተ ላድርስ። የመገናኛ ብዙሃን ባለሙያዎች የድምፃዊ አንዷለም ጎሳ የችሎት ሂደትን እንዳይታደሙ በፍርድ ቤት ታገዱ። ዛሬ የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛ ወጣት ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ በምርመራ ሂደት ላይ የሚገኘው የአርቲስት አንዷለም ጎሳ ጉዳይ በታየበት ችሎት ነው ፍርድ ቤቱ መገናኛ ብዙሃን ችሎቱን እንዳይታደሙ ያገደው። በዛሬው ችሎት ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግቦታል በሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎቱ እንዳይታደሙም ጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎት የጠየቁት የተከሳሽ ጠበቃ በፊናቸው ፖሊስ ያቀረበው አቤቱታ እንደሚደግፉም ገልጿል። ይሁንና ችሎቱም የግራና ቀኙን ካደመጠ በኋላ መገናኛ ብዙሃን ከአሁን በፊት አንድ ጊዜ ተከሳሽ ለበዓል ፋሲካ ወጥቶ ኮንሰርት ለማዘጋጀት ጠይቋል። ሌላ ጊዜ ደግሞ የሟች የግል ማህደር ወይም ደግሞ ዲያሪ በተከሳሽ ጠበቃ እጅ ነው የሚገኘው የሚሉ የተዛቡና ሐሰተኛ ዘገባዎች ማቅረባቸው በችሎቱና በምርመራ ሂደቱ ላይ እክል እንደሚፈጥር በመታመኑ የመገናኛ ብዙሃን ባለሙያዎች ወይም ደግሞ ጋዜጠኞች ችሎቱን እንዳይታደሙ በሚል ብይንን ሰጥቷል። በዛሬው ዕለትም ችሎቱን የታደሙትን ጋዜጠኞችን በዳኛ ትዕዛዝ እንዲወጡም ተደርጓል። ይሁን እንጂ መጋቢት 1 ቀን ሌሊት ለመጋቢት 2 ቀን 2017 ዓ.ም አጥቢያ የመኖሪያ ቤቷ ከሚገኘው ህንፃ ወድቃ ህይወቷ ማለፉ በተሰማው በወጣት ቀነኒ አዱኛ ህልፈት በፖሊስ የተጠረጠረው ፍቅረኛዋ ድምፃዊ አንዷለም ጎሳ በቁጥጥር ስር ውሎ ምርመራ የተጣራበት እንደሚገኝም ፖሊስ ገልጿል። የመረጃው ባለቤት ዶቼ ቬሌ ራዲዮ ጣቢያ ነው። በሌላ መረጃ ትላንት የመከላከያ ፔጅ የፕሬዝዳንት መንግስቱ ኃይለማርያም መገልገያ አውሮፕላን ከ37 ዓመት በኋላ አፕግሬድ ተደርጋ ዳግም መብረር ጀመረች የሚል መልካም ዜናን አወጣ። ይህን መልካም ዜና መሰረት አድርገው ከኛ ውጪ ፋክት ቼክ አድራጊ የለም ብሎ በማለት ኤልያስ መሰረት ዜናውን አጣራለሁ ብሎ ሐሰት አለ። ይሁንና ይኸው ዛሬ የኮሎኔል መንግስቱ ትዝታዎች የሚል መጽሐፍ የጻፈችውና ለቀድሞ ፕሬዝዳንቱ ቅርበት ያላት ጋዜጠኛና ጸሐፊ ገነት አየለ ዜናውን እውነት መሆኑን ከእርሳቸው ፕሬዝዳንት መንግስቱ አፍ ጠይቃም አረጋግጣለች። በመሆኑም ጋዜጠኛ ገነትን እያመሰገንን እነ ኤልያስ መሰረትን ፋስት ቼክ መልስን ፋስት ቼክ የማድረግ ስራችን እንቀጥላለን። በግሌ እኔ አየር ኃይል ግቢ ውስጥ ይህንን አውሮፕላን ቆሞ አይቼዋለሁ። በሰዓቱ እየታደሰ ስለነበረ እንደ ኮሎኔል መንግስቱ ኃይለማርያም እንደነበረ ነግሮኝ በጊዜው ከተወሰነ ጉዞ በላይ መንግስቱ ኃይለማርያም እንዳልተጓዘበት ነግሮኛል። ምክንያቱም ነዳጅ በጣም ይበላ ስለነበረ መንግስቱ ኃይለማርያም በራሳቸው ትዕዛዝ እንዲቆም አድርገውታል ነበር ያለኝ ሲል ምላሹንም ሰጥቷል። በሌላ መረጃ 1 ኪሎ ስጋ ከ420 ብር ጀምሮ እያቀረብኩኝ ነው ሲል የአዲስ አበባ ህብረት ሥራ ኮሚሽን ገለጸ። መጪውን የፋሲካ በዓል አስመልክቶ የኮሚሽኑ ዋና ስራ አስኪያጅ ወይዘሮ ልዕልቲ ግደይ
በሰጡት መግለጫ ወደ ከተማዋ የሚገቡ ለበዓል የሚያስፈልጉ ግብዓቶችን ለይቶ ማስገባቱንም ተናግሯል። ኮሚሽኑ በመዲናዋ በሚገኙ 239 ሉካንዳ ቤቶች የነዋሪውን ፍላጎት መሰረት ባደረገ መልኩ 1 ኪሎ ስጋ ከ460 ብር ጀምሮ እስከ 520 ብር ማቅረብ መጀመሩንም አስታውቋል። ይሁንና ኮሚሽኑ ወደ 154 የሚጠጉ ማኅበራት በስሩ ያሉ ሲሆን ለበዓሉ ሙሉ ዝግጅት እንዳደረጉና ስራዎቹ መሰራታቸውም ተነስተዋል። ወይዘሮ ልዕልቲ በተጨማሪም የኢንዱስትሪ ምርቶች የሆኑትን እንደ ዘይት፣ ዱቄትና መሰል ግብዓቶች በባዛር ለአንድ ሳምንት የሚቆይም አድርገነዋልም ብለዋል። ከዚህም ባለፈ በመቸርቸሪያ ቦታዎች በቂ ዝግጅት አድርገናል ሲሉ ኮሚሽኑ ገልጿል። ወይዘሮ ልዕልት በማከልም የስጋ ዋጋ አነሰ ማለት ስጋው ጥራት የለውም ሳይሆን ሉካንዳ ቤቶች የኪራይ ቤት ስላልሆነ ጫና ስለሌለባቸው ነው የተቀነሰውም ብለዋል። ሉካንዳ ቤቶች በዓል ሲመጣ ኪራይ ነፃ ይደረግላቸዋል ያሉ ሲሆን ይህም የስጋ ዋጋም በዚሁ እንደሚቀጥልም ተናግረዋል። ክቡራን አድማጮች ከመዝናኛ ወደ ያስኩላችሁ መረጃዎች ልለፍ። ሰራዊት ፍቅሬ በሲትኮም ድራማ እየመጣ እንደሆነ ተገለጸ። ከበርካታ ዓመታት በኋላ ዝነኛው አርቲስት ሰራዊት ፍቅሬ ማረፊያ በተሰኘ አዲስ አስቂኝ ድራማ ላይ ሊተውን እንደሆነ ኢቨንት አዲስ ሚዲያ ያገኘው መረጃ ያመላክታል። ይሁንና የድራማው ፕሮዲውሰር አርቲስት አሸናፊ ማህሌት በማህበራዊ ትስስር ገጹ ይህ ቀን እንደሚመጣ አውቅ ነበር፣ እንዲህ ይፈጥናል ብዬ ግን አላሰብኩም። ሁለገብ አርቲስት ሰራዊት ፍቅሬ በተከፈተው የሚያዝያ ወር የአርቲስቶች የዝውውር መስኮት ሪከርድ በሆነ ዋጋ ማረፊያ የተሰኘውን ሲትኮም ድራማ ተቀላቅሏልም ብሏል። በተጨማሪም አርቲስት አሸናፊ ማህሌት ከወጣበት ከፍተኛ ዋጋ አንጻር በርካታ የሳቅና የቁም ነገር ጎሎችን በማስቆጠር ተመልካቾቻችን አርክቶ ለሲትኮማችን ብዙ ዋንጫዎችን ያመጣል ብለን እናምናለን ሲል ተናግሯል። አሸናፊ በማከልም ያለብንን የሳቅ ጫሪ አጥቂ ቦታ ስለሸፈንን በዚህ ዓመት ከንፈር የሚባለውን በረኛ አስከፍተን ጥርስን ነፃ በማውጣት ውጪ እንደምናሳድረው ለተመልካቾቻችን ቃል እንገባለን ሲልም ተናግሯል። ዘገባው የኢቨንት አዲስ ነው። በሌላ መረጃ ህብረተሰቡ በሐሰተኛ የብር ኖት እንዳይታለል በግብይት ወቅት ተገቢውን ጥንቃቄ እንዲያደርግ የአዲስ አበባ ፖሊስ አሳሰበ። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ እንደገለጹት በበዓል ወቅቶች የሚፈጸሙ የተለያዩ የማጭበርበር ወንጀሎች ድርጊቶች ከወትሮ ይጨምራሉ ብሏል። የ2017 የትንሣኤ በዓል በድምቀት እንዲከበርና ህብረተሰቡ ለተለያዩ የወንጀል ድርጊት እንዳይጋለጡ ለመከላከል ፖሊስ በቂ ዝግጅት ማድረጉን ገልጸው ህብረተሰቡም ተገቢውን ጥንቃቄ ማድረግ እንዳለበትም አስገንዝበዋል። ይሁንና ለበዓል የሚቀርቡ ሸቀጦች ላይ ባዕድ ነገር ቀላቅሎ የሚሸጥ ድርጊት እንደሚፈጸም ገልጸው ይህን ለመከላከል በሰዋራ ስፍራ ግብይት ከመፈጸም መቆጠብ እንደሚገባም መክረዋል። ገበያ ላይ ካለው ዋጋ እጅግ ያነሰ ክፍያም ሲጠየቁ ምርት ችግር ያለበት ወይም ደግሞ የተሰረቀ ሊሆን ስለሚችል መጠራጠር ተገቢነት እንዳለውም አመላክቷል። ሸቀጦች ላይ ተገቢ ያልሆነ የዋጋ ጭማሪ እንዳይኖር ለመከላከል ክትትል እንደሚደረግ የገለጹት ኮማንደር ማርቆስ በግብይት ወቅት በሐሰተኛ የብር ኖቶች ለማጭበርበር ሸማቹም ሆነ ነጋዴው አስፈላጊውን ጥንቃቄ ማድረግ አለበትም ብለዋል። ሐሰተኛ የብር ኖቶች ወደ ገበያ የሚገቡት ከትክክለኛ የብር ኖቶች ጋር በመቀላቀልና ሙሉ በሙሉ ሐሰተኛ የብር ኖቶችን ብቻ በመጠቀም መሆኑንም ጠቅሷል። የእንስሳት ግብይት ሲደረግ የዲጂታል ክፍያ አማራጮችን በመጠቀም የሚመረጥ መሆኑንም መክረዋል። በመሆኑም ጠጥቶ ከማሽከርከር፣ ትርፍ ሰው ከመጫን እንዲሁም ከፍጥነት በላይ ከማሽከርከር መቆጠብ እንደሚገባ በመግለጽ የትራፊክ ደንብ ማክበር ይገባል ሲሉ መልእክትን አስተላልፈዋል። በሌላ መረጃ አወዛጋቢው አዋጅ ጸደቀ። የሕዝብ ተወካዮች ምክር ቤት በዛሬ ስብሰባው ብዙዎቹ ጥያቄ ያነሱበትን የመገናኛ ብዙሃን አዋጅ ለማሻሻል የቀረበውን አዋጅ ቁጥር 1374 ህዝባር 2017 አድርጎ በአንድ ተቃውሞ በአብላጫ ድምፅ አጽድቋል። የተደረጉ ማሻሻያዎች አንቀጽ 9 ህዝባር 5 ህዝባር ሀ የቦርዱ አባላት ለመገናኛ ብዙሃን ዘርፍ አቅርቦትና አግባብነት ካላቸው የተለያዩ አካላትና የህብረተሰብ ክፍሎች የተወጣጡ ይሆናሉ በሚል በረቂቁ አዋጁ ማሻሻያ የተደረገበት ሲሆን የቦርድ አወቃቀር ላይ አስቻይ ያልሆኑ ገደቦች እንዲሻሻሉም ተደርጓል። ይሁንና የኢትዮጵያ መገናኛ ብዙሃን ባለስልጣን የሥራ አመራር ቦርድ በወሳኝ የፖሊስ ጉዳዮች ላይ እንዲያተኩር ለማድረግ የሚያስችሉ ማሻሻያዎችም ተደርጓል። በማብራሪያው ላይ በመርህ ደረጃ የባለስልጣኑ ሥራ አመራር ቦርድ ባለስልጣኑ በፖሊስ የሚመራ አካል ቢሆንም በአዋጅ አንቀጽ 13 ንዑስ 2 መሰረት በዕለት ተዕለት የሚከውኑ የሪጉሌተር ስራዎች በቦርዱ እንዲከወኑም ተደርጓል ይላል። በተጨማሪም የሀገርን ደህንነት፣ የህዝብን ሰላምና ጸጥታ የሚያደፈርስ ዘገባ በማናቸውም መገናኛ ብዙሃንና በማናቸውም ጊዜ ቢሰራጭ በአንቀጽ 81 መሰረት ፈቃድ የማገድ የመሰረዝና አለማደስን የተመለከተ
አስተዳደራዊ ውሳኔ የመስጠት ስልጣን ለቦርዱ ተሰጥቷልም ሲል ያብራራል። ስለሆነም አዋጁ ቦርድ ከሚጠበቅበት የፖሊስ አቅጣጫ ሰጭነት ሚና ውጪ በዕለት ተዕለት የሬጉሌተር ተግባርና ኃላፊነት ውስጥ እንዲገባም አድርጎታል። ይህም ባለስልጣኑ በሕግ የተሰጠው ተልዕኮ ለመፈጸም ወቅቱን የጠበቀ ውሳኔ መስጠት እንዳይችል ገድቦታልም ይላል። በተመሳሳይ የሚዲያ አውድ ታሳቢ ያላደረገ የውሳኔዎች መዘግየት በዲሞክራሲ ግንባታም ሆነ በሀገር ደህንነት ላይ አሉታዊ ጎን አመዝኖም ይታያል ሲልም አክሏል። የተደረጉ ማሻሻያዎች የፈቃድ አለማደስ፣ ፈቃድ ማገድ ወይም ደግሞ የፈቃድ መሰረዝ የሚያስከትሉ ውሳኔዎችን የመወሰን ስልጣን ለባለስልጣኑ ቦርድ ይሆናል የሚል ድንጋጌም ተሻሽሏል። የፈቃድ ወይም የምዝገባ ምስክር ወረቀት አለማደስ፣ ማገድ፣ መሰረዝ፣ የጽሑፍ ማስጠንቀቂያ፣ ከባድ የገንዘብ ቅጣት ወይም አንድ ፕሮግራም ማገድ ወይም መሰረዝ የሚያስከትሉ ውሳኔዎችን የመወሰን ስልጣንን ለባለስልጣኑ ይሆናል። አዋጁ በባለስልጣኑ የፈቃድ ወይም የምዝገባ ምስክር ወቅት አለማደስ፣ መሰረዝ፣ ከባድ የገንዘብ ቅጣት ወይም እንደ ፕሮግራም መሰረዝ የሚያስከትል ቅጣት የሚደረግ ክስ ሲቀርብበት ባለፈቃዱ ወይም የምዝገባው የምስክር ወረቀት የተሰጠው መገናኛ ብዙሃን በጉዳዩ ላይ ያለው ምላሽ በጽሑፍ በ7 የሥራ ቀናት ውስጥ ለባለስልጣኑ እንዲያቀርብ ዕድል ሊሰጠው ይገባልም ይላል። በተወሰኑ ውሳኔዎች ቅር የተሰኘ ባለፈቃድ ወይም ደግሞ የምዝገባ ምስክር ወረቀት የተሰጠው የመገናኛ ብዙሃን ውሳኔው በደረሰው በ14 የሥራ ቀናት ውስጥ ቅሬታውን ለቦርዱ ሊያቀርብ ይችላል። ቦርዱ አቤቱታ በደረሰው በ30 የሥራ ቀናት ውስጥ ውሳኔ መስጠት አለበት በሚል በረቂቅ አዋጁ ማሻሻያ ተደርጎበታል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር አሿሿም በተመለከተም ማሻሻያ አድርጓል። የባለስልጣኑ ዋና ዳይሬክተር በቦርዱ ተመልምሎ በመንግስት አቅራቢነት በሕዝብ ተወካዮች ምክር ቤት ይሰየማል የሚል ድንጋጌ እንዲሻሻልም ተደርጓል። የባለስልጣኑ ዋና ዳይሬክተር በጠቅላይ ሚኒስትሩ አቅራቢነት በሕዝብ ተወካዮች ምክር ቤትም ይሾማል። ከብሮድካስት አገልግሎት ባለፈቃድ ግዴታዎች ጋር በተያያዘ ማሻሻያም ተደርጓል። ማብራሪያው ላይ ከመገናኛ ብዙሃን አዋጅ ከቀጥታ ስርጭት ውጪ የማናቸውን ፕሮግራም ይዘት በጣቢያው ከማሰራጨቱ በፊት ሕግን የሚያከብር መሆኑን የሚያረጋግጥ ግዴታም እንዳለበት ይደነግጋል። ይህ ድንጋጌ በቀጥታ ስርጭት ወቅት ሕገወጥ ይዘቶች ከተሰራጩ የብሮድካስት አገልግሎት ሰጪዎችን ተጠያቂ የሚያደርግ በመሆኑ አስፈላጊውን ኢዲዮቶሪያል ጥንቃቄ እንዲያደርጉም ያደርጋል። በመሆኑም የሀገርን ብሔራዊ ጥቅም በሚጻረርና በሀገር ሉዓላዊነት ላይ አደጋ ሊያስከትሉ የሚችሉ እንደ ጦርነት ጥሪና የጥላቻ ንግግር የመሳሰሉ ይዘቶች እንዲሰራጩ መንገድ ይከፍታል። በመሆኑም ይህን የመከላከል ሌሎች አገራትን ተሞክሮ በመውሰድ ማሻሻያ አስፈልጓልም ብሏል። የተደረገው ማሻሻያ የማናቸውን ፕሮግራም ይዘት በብሮድካስት አገልግሎት ጣቢያው ከመሰራጨቱ በፊት ሕግን የሚያከብር መሆኑን የማረጋገጥ በሚል አዋጁ ማሻሻያ ተደርጎበታል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።